ከገዛ መጽሐፍህ ላይ ባሳይህ አምስቱንም የእስልምና መሰረቶች ሻሃዳ ትይዛለህ? ታዲያ ይዛል። በጣም ጥሩ። በፈጠራቸው አሁን ይሄን ሰውዬ ቃል ገብቷል። ልብ በሉ። ሻሃዳ ሲይዙ ግን የዘላለም ህይወት አግኝተዋል? አዎ በደንብ አግኝተዋል። አሁን እቺን ልክ ላኢላሀ ኢለላህ መሐመድ ረሱሉላህ ብለው ሲያምኑ አሁኑኑ በቃ የዘላለም ህይወት አላቸው። አሁን ቀጥታ ነው ይላል። ቢሞቱ ጀነታቸው ማለት ነው። አዎ ምን ጥርጥራል? ሙስሊም ቀጥታ የገነት ነው የሚል ቃል በቃል እናሳያለን። ክርስቲያን የገነት ነው የሚል ግን የለም። በጣም የሚያሳዝነው እኛ እኮ ባይዘው ገነት ብርቃችን አይደለም። የለም አታገኘውም እንጂ የለም። ሲጀመር ክርስቲያን ገነት ነው የሚል የለም መጽሐፍ ቅዱስ ላይ። ኤፌሶን 2ን አንብበው እና አንብበለት ካነሳ አውጣለት። ክርስቲያኖች የገነት ናቸው የሚል ቃል አለ። አሳየን። ኤፌሶን 2ን አንብበውና እናነብልሃለን። ክርስቲያኖች የገነት ናቸው ቃል በቃል ልብ በል። እኔ ሙስሊሞች የገነት ናቸው የሚል ቃል በቃል ስላለ ነው እየነገርኩህ ያለሁት። እሺ ክርስቲያኖች የገነት ናቸው የሚል ኤፌሶን ምዕራፍ ስንት ላይ? 2:8 አይደለም? እሺ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከዛስ ገጥል እሺ ማንም እንዳይመካ ከሰው አይደለም፣ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ከዚያስ በሚመጡ ዘመናትም የሚል የለው የለም። በሚመጡ ዘመናትም የልጁን ፍቅር ያሳይ ዘንድ ከራሱ ጋር አስነሳን፣ በሰማያዊ ስፍራም ደግሞ ከአባቱ ቀኝ አስቀመጠን የሚል የለም። እንደዛ የሚል የለም። ቢልም እሱ አይደለም ጥያቄያችን። በክርስቶስ የለም እንደዛ አይልም። አሁን ግን እኛ ቃል በቃል የምንለው ምንድነው? ያው ሙስሊሞች ቀጥታ የገነት ናቸው የሚል ቃል በቃል እናሳያለን። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላል? ማንም ሙስሊም ነፍስ የገነት ነች እያለ ይናገራሉ። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። ልክ እንዲሁ ቃል በቃል ክርስቲያኖች ገነት ይገባሉ የሚላለው ወይ መጽሐፍ ቅዱስ ወፍ አንድ ተፈጥሯል። መጽሐፍ ቅዱስ ላይ ጸጋው በእምነት አድኗቸዋል፣ ይህም ከእግዚአብሔር ስራ ነው እንጂ ከእናንተ ስራ አይደለም ይላል። ስለዚህ በሰማያዊ ስፍራ ከአባታችሁ ጋር ተቀምጣችኋል ይላል። ባይዘው ትቀመጣላችሁ አይደለም የሚለው ተቀምጠናል ኦልሬዲ። እሱ የለየን አንድ ሷርንም እኛ ቃል በቃል ጀነት ገባችሁ የሚል ነው ያለው። የሚገርም ከፈለክ እናሳያለን። ወኡድኺለ الذين በሰማያዊ ስፍራ ተቀምጠና ጀነት ተመግባት ይላል። አዳምጠኝ እባክህን። ክርስቲያኖች የሚል የለ። አንተ እኮ እያመጣህ ያለኸው በክርስቶስ ስለማመን ነው አይደለ? አንተ የክርስቶስ ተቃዋሚ ነህ። ቅድም ምን ብለኸኛል? ክርስቶስ አምልከኝ ብለዋል ወይ ስልህ አላለኝም፣ ግን አመልከዋለሁ ብላ። ስለዚህ ትልቁ የክርስቶስ ተቃዋሚዎች እዚህ ያለው ላይ ክርስቲያኖች ናቸው። ለምን ከተባለ ያለ እርሱ ትምህርት ነው እየተጓዙ ያሉት። ክርስቶስን የሚወዳቸው ትምህርት ይከተላሉ ብሎ ተናግሯል። አዳም ተደጋፈን ቃል በቃል ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደለ? ከትእዛዝ መካከል እኔ ያምልኩኝ ብሏል ወይ አላለም? ቅድም ይመስክራል። ያለ ክርስቶስ ትእዛዝ የሚሄድ ሰው፣ ያለ ክርስቶስ ትምህርት የሚኖር ሰው ሁሉ እርሱ ወደ ጥፋት ነው የሚሄደው ብለህ ታምናለህ። ስለዚህ ክርስቲያኖች የክርስቶስ ተቃዋሚዎች ናቸው። ወደ ጥፋት፣ ወደ ገሃነም፣ ወደ ሲኦል ነው የሚሄዱት በክርስቶስ ትምህርት መሰረት። ገሃነም ባይዘዊ ማለት ነው። ከእናንተ ጋር ሳወራ ወይ ከኦርቶዶክስ ጋር ሳወራ ነው ትዝ የሚለኝ ክርስቲያን ገሃነም አይገባም። እሺ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ገሃነም ይገባል አይገባም? አይገባም። አንድ ጊዜ ወንድሙን ደንቆሮ ብሎ የሚሳደብ ወዴት ነው የሚሄደው ይላል ኢየሱስ ክርስቶስ ራሱ። የሸንጎ ፍርድ ይገባዋል ብሏል። የገሃነምስ ይገባዋል አይገባውም? ይገባዋል ብሏል ብሎ ተናግሯል። ኢየሱስ ክርስቶስ ደንቆሮ እያለ ይሳደባል አይሳደብም? ሰዎች አልተሳደበ ተሰርቧል። አንተ አውጣለት አንድ ጊዜ አነስ የሆነውን ነው የነገረው እንጂ አልተሳደበው። እባክህ እንኳን እንዴ ሁሉም የሆነውን ነው ብዬ እኮ ነው የሚያምነው። ኢየሱስ ክርስቶስ ሰዎችን ሲያናገር እናንተ ደንቆሮች እያለ ያናግራቸው ነበር። አንድ ጥቅስ ልንገር። ደንቆሬ ሆነ ደንቆሮ ማለት ስድብ አይደለም። ኧረ እባክህ አንድ ተረጋጋ። ያው እና የት ላይ ታውጣለህ? ማቴዎስ 23:17 ማቴዎስ 23:17 መጀመሪያ ደንቆሮ ብሎ የሚሳደብ ሰው ገሃነም እንደሚገባ ኢየሱስ ተናግሮ መልሶ እንደገና ራሱ ደንቆሮ እያለ ይሳደባል። ኢየሱስ አልተሳደበም። እስኪ አንዴ ተረጋጋ። እስኪ ሴም አንዴ አንተ ሰይጣን ብለህ ይሄ ስድብ ነው አይደል?
ያልሆንኩትን እያልከኝ ስለሆነ ስድብ ነው። ሁሉም እኮ አይደለም እንደዛ ብሎ እኮ ነው እንትን የሚለው። አሁን እኔ ስሰደብ ጊዜ ሰውን አንተ ሌባ ስለው ጊዜ ሰርቆ ከሆነ ችግር የለውም ብሳደብ ማለት ነው። ዝሙት የሰራችን ሴት ይቅርታ ለቃሉ አንቺ መጨረሻ ላይ ቃሉን ለመናገር ለመናገር ትችላለህ። ከዚያ በኋላ ስትሰራ ይቻታለሁ እኔ ትክክል የተናገርኩት ማለት ትችላለህ? አይቻልም። ያውና ኢየሱስ ክርስቶስ እዚህ ቦታ ላይ እናንተ ደንቆሮ ዕውሮች እያለ ሰዎችን ይሳደባል። ያው እናንተ ደንቆሮችና ዕውሮች ማናችሁ ይበልጣል? ወርቁ ነው ወይስ ወርቁን መቅደስ? ደማችሁ ማን? እሺ እንትን ምንድን ዙም አውት አድርገው። ዙም አውት አድርገው ላምቦ አንድ ቦታ አይደለም፣ በተደጋጋሚ ነው። እናንተ ደንቆሮ፣ እናንተ የእባብ ልጅ እያለ ይሰርባቸዋል እኮ። ተንኮለኛ የእባብ ልጅ ማለት ኃጢአት ነው፣ ነውር ነው። አንዴ ወደዛ እንሄዳለን። ደንቆሮ ብሎ የተናገረ ሰው ወንድሙን ገሃነም እንደሚገባ ነግሮን ኢየሱስ መልሶ እንደገና እሱ ራሱ ደንቆሮ ይላቸዋል እኮ። ቆይ ራስህ እኮ ባልከው መሰረት ልምጣልህ። ደንቆሮ ብሎ ኢንቴንሽናል እየተሳደበ ነው ወይስ ግብራቸውን እየነገራቸው ነው? ደንቆሮ ብሎ ነግሯቸው፣ ደንቆሮ እያለ ይነግረናል ኢየሱስ ክርስቶስ። የሆኑትን አይደል ደንቆሮ እያለ እባክህን እኮ ደንቆሮ የሆነ ደንቆሮን እንጂ የሚባል ሌላ ምን ይባላል? በጣም ጥሩ። ስለዚህ ደንቆሮ ያለ ሰው ወደ ገሃነም እንደሚሄድ ነግሮናል አልነገረንም? የገሃነም ፍርድ ያለ ሰው አላለ። ደንቆሮ ብሎ ያለ ሰው ነው የተሳደበ አይልም። ና አንዴ አውጣለት ማቴዎስ 5:22 አውጣ አነስ። ደንቆሮ ብሎ የተሳደበ ነው ያለው እንጂ የሚለው ደንቆሮ ያለ አይልም ብሏል። ወላሂ ተሳስተሃል። ደንቆሮ ያለ ነው የሚለው እንጂ የተሳደበ አይልም። አውጣለት አንድ ጊዜ ማቴዎስ 5:22 አውጣ አነስ። ማቴዎስ 5:22 ያውና እኔ ግን እላችኋለሁ አለ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። ያው ደንቆሮ ያለ አይልም ማለት ደንቆሮ የሚል ያለ ደንቆሮ ብሎ የተሳደበ ነው የሚለው ብለሃል። ዋሽታል አልዋሸህም? እዚህ ጋር አልዋሸሁም። አንተ ባልከው ነው ያልኩት። አንተ መጀመሪያ ይላል ቃሉ ላይ ቆይ አንዴ ይላል። ቆይ አንተ መጀመሪያ ስለ ሁለታችንም ዋሽተናል። ደንቆሮ ነው የሚለው ብለህ ደንቆሮ የሚል ብሎ ተሳድቧል የሚል የለም ብለሃል አላልክም? ሁለታችንም ዋሽተናል። አንተም ብለሃል እኔም ብያለሁ። እኔ እንመጣለን አንድ ጊዜ ስለኔ እንመጣለን። ደንቆሮ ብሎ የተሳደበ ነው እንጂ የሚለው ደንቆሮ ያለ የሚል የለም ብለሃል አላልክም? ቅድም አንተ መንገድ ነው ያለው። በእኔ መንገድ አይደለም መጽሐፉ ላይ የሚለው ብለህ ነው የተናገርከው። ለምን ታሻለህ? መጽሐፉ ላይ አይልም እየሄደ አንተ ባልከው መጀመሪያ ኢየሱስ ክርስቶስ ተሳድቧል። ለምን ታሻለህ? አትዋሽ። አንድ ልጅ ነህ። መጽሐፉ ላይ ተሳደበ የሚል ነው እንጂ የሚለው ደንቆሮ ያለ የሚል የለም አላልከኝም? አሁን መጽሐፉን ቃሉ ሳላወጣ በፊት እሱን ማለት ነው በሱ ብያለሁ። በጣም ጥሩ። ስለዚህ ደንቆሮ ያለ ሰው ምንድነው የሚገባው? እንደ ኢየሱስ ክርስቶስ ገሃነም ነው የሚገባው አይደል? አንተ መልስ። አንተ አላልክም? እባክህ እኔ ጥያቄ ነው የጠየቅኩህ። አንድ ጊዜ አዳምጥ። ደንቆሮ ያለ ሰው ደንቆሮ ያለ ሰው ፍርዱ ምንድን ነው? የገሃነም ፍርድ። ኢየሱስ ክርስቶስ ደንቆሮ ይላል አይልም? ሰዎችን አይልም። ግብራቸውን ነው የሚገልጠው። ግብራቸውን ነው የሚገልጸው ብዬ አልጠየቅኩህም። ደንቆሮ ብሏቸዋል አላላቸውም ነው ጥያቄው። ግብራቸውን ነው የሚገልጠው። ጥያቄው ደንቆሮ ብሏቸዋል ወይስ አላላቸውም ነው። ደንቆሮ የሆኑትን ደንቆሮ ብሏል። እነሱ ምንድናቸው ምናምን ብዬ አይደለም የጠየቅኩህ። እባክህ ደንቆሮ ያለ ሰው ያ ሰው የገሃነም ነው ብሎ ነግረናል አይደለ? ኢየሱስ ክርስቶስ መልሶ እንደገና እሱ ሰዎችን ደንቆሮ ይላል አይልም ነው ጥያቄው። ደንቆሮ የሆኑትን ደንቆሮ ብሏል እኮ። ስለዚህ ደንቆሮ ብሏል። እናመሰግናለን። ኢየሱስ ክርስቶስ የገሃነም ነው ማለት ነው። አይሐዝንም። ማን ነው ገሃነም? እሺ በቃ በል። ይሄ እንግዲህ ያንተ ስቴትመንት ከሆነ አይደለም በመጽሐፉ ነው። ይሄ ሰው ቃል በቃል ደንቆሮ ያለ ሰው ገሃነም ይገባል አለ ሰዎችን። ራሱ እንደገና መልሶ ሰዎችን ደንቆሮ ይላቸዋል። ደም እኮ ራስህ ተናግረኸው። ስለዚህ ደም እኮ ራስህ አዳምጥ። የሚሰርቅን ሰው ሌባ ማለት ወንጀል አይደለም ብለሃል። ስለዚህ እኔ አላልኩም ይሄ ስህተት ነው እንዲህ አይባሉም ነው እያልኩ ያለሁት። እንደ ምሳሌ ሰጠው። የሰረቀ ሰው ብትለው ይሄ ተገቢ አይደለም። ቆይ አዳምጥ። ዝሙት የሰራችን ሴት ወይ ምሳሌ ሰጠው ነበር። አዳምጥ። ዝሙት የሰራችን ሴት አንቺ እንደዚህ ነሽ ብሎ መናገር ተገቢ አይደለም እያልኩ ነው። አንተ ደግሞ ትክክል ነው መናገር ይቻላል እያልከን ነው። ይሄን ነገር አላልኩም። የሚሰርቅ ሰው ሌባ ይባላል አይባልም? አንዴ አንተ አላልኩም ትላለህ እንዴ?
ኢየሱስ ክርስቶስ ደንቆሮ ያላቸው ደንቆሮ ስለሆኑ ነው ማለት ይችላል እያልከን እኮ ነበር። አይችልም። ስለዚህ ዝሙት የሰሩ ሰዎች አንተ መንገድ ላይ ብታገኛቸው እናንተ እንደዚህ ተሰድባቸዋለህ፣ ትናገራቸዋለህ ማለት ነው። ችግር የለውም ማለት ነው። እሱን እናንተ ናችሁ የምትሉት። ኧረ እባክህን አንተ በራስህ በሄድክበት ሎጂክ እኮ ነው እየጠየኩኝ ያለሁት። እኔ አላልኩም። እኛ እንደውም አይባልም ነው የምንለው። ሰው በኃጢአቱ ማነወር ተገቢ አይደለም። አንተ ግን በኃጢአታቸው ነው ደንቆሮ ያላቸው ደንቆሮ ስለሆኑ ነው ማነወር ይችላል፣ ይሄ ስድብ አይደለም እያልከን ነው። በዚሁ መሰረት የሆነ ኃጢአት የሰራን ሰው ሲሰርቃ የሆነ አንተን ሰው በሰዎች መካከል አንተ ሌባ እያልክ ትጠራዋለህ። ይሄ ተገቢ ነው? ባይዛዊ ሌባ ማለት ኃጢአት አይደለም፣ ነውርም አይደለም። ስለዚህ ዝሙት የሰሩ ሰዎች ሴቶችንም ብታገኝ መንገድ ላይ እናንተ ምን ምናምን ትሰድባቸዋለህ። እንደዛ ብለህ አይደል? እናንተ ዝሙተኞች ነው አልላቸው። ለምን በሰሩ ስራ እኮ ነው የምትላቸው? ምን ችግር አለው? ችግሩ ምን መሰለ? እኔም ኃጢአተኛ ነኝ ያለው ኢየሱስ ክርስቶስም ደንቆሮ የሆኑ ሰዎችን ደንቆሮ በማለቱ ችግር ላይ ወድቋል ማለት ነው። እናመሰግናለን። ይሄ እኮ እንዴ ራስህ ጠይቀህ እኮ ራስህ እኮ ነው የምትመልሰው። ነው ኦፍ ኮርስ እኔ ልዛም ያደረኩ ነው። ምን ማለት ነው? አንተ አንድን ሰው ደንቆሮ ስለሆነ ደንቆሮ ቢባል ችግር የለውም ማልከን ግልጽ ነገር ነው። እሺ ዝሙት የሰሩ ሰዎች እናንተ ዝሙተኞች ብላቸው ችግር አለው ወይ ስለ ጊዜ አዎ ችግር አለው አይባልም ማለት ነው። ስለዚህ እነዚያንም ደንቆሮ ናቸውና ደንቆሮ እያልክ መጣራት ተገቢ አይደለም ነው። እኔ ነኝ ማለትማ እኔ ነኝ ማለት ኢየሱስ ይችላል። ኢየሱስ ኃጢአት ስለሌለበት ማንንም መኮነን ይችላል። ስለዚህ አንድ ሰው ኃጢአት ከሌለበት ሰዎችን ቢኮነን ችግር የለውም ማለት ነው አይደል? ኃጢአት የሌለበት ሰው የለም። ኢየሱስ ክርስቶስ ራሱ አለበት። ወደ እሱ እንመጣለን አንዴ። ስለዚህ አሁን አንተ ኃጢአት ከሌለበት አንድ ሰው ሰዎችን ቢኮነን ችግር የለውም ነው የምትለው አይደል? ያ መኮነኑ ራሱ እንደ ኃጢአት ነው የሚቆጠረው። ምክንያቱም ራሱ ምን አለ? ደንቆሮ ያለ ወደ ገሃነም ይሄዳል ብሎ ጥፋት እንደሆነ ገለጸ። ራሱ መልሶ እዛ ላይ መውደቁ ኃጢአት ላይ መውደቁን ያሳያል። ያኛው ወንድም እሱን ደንቆሮ የሚለው እሱም ራሱ ደንቆሮ ነው። ሁሉም ኃጢአተኛ ነው። ስለዚህ ወገናችን ኃጢአት ላይ የወደቁ ሰዎችን በኃጢአታቸው ማነወር ይሄ ተገቢ አይደለም። ይህ የጻድቅ ሰው መንገድ ያካሄድ ራሱ አይደለም። ጥፋት ላይ ካያቸው በተለይ እሱ አስተማሪ ከሆነ አዳምጥ፣ በቃ አንዴ ይረጋል። ያንን ደንቆሮ የሆኑበትን ነገር በስነ ስርዓት ቃላቶችን እየመረጠ ሊያስተምራቸው ነው የሚገባው። ገብቶሃል አይደለ? እንዴት ማስተማር እንዳለበት አንተ እየነገርከው ነው። በደንብ ነው የምነግርህ። ደንቆሮ ማስተማር ተገቢ አይደለም። ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ላይ ያለው ነው። በነገራችን ላይ እኛ መሲሁ ዒሳ ዓለይሂ ሰላም ሰዎች እንዴት ብሎ እንደሚያናገር ቁርአን ላይ ንገር። ያ በኒ እስራኤል ይላቸዋል። እናንተ የእስራኤል ልጆች ሆይ ይላቸዋል። ጥፋት ላይ ያያቸው እያጠፉ እንደሆነ እያወቀ በክብር እናንተ የእስራኤል ልጆች ሆይ፣ የያዕቆብ ልጆች፣ የዚያ የነብይ ልጆች ሆይ ብሎ በክብር ነው የሚያናግራቸው የነበረው። መጽሐፍ ቅዱስ ላይ እናንተ የእባብ ልጆች እያለ ያናግራቸዋል። ይሄ ተገቢ ነው? የነቢዩላህ ዒሳን ቦታ ይገልጻል፣ ክብሩን ይገልጻል። ብራዘር እሱ እንዴት ነው አንቆለባብሶ ስላናገር አይደለም ክብሩ የሚገልጽ። የእናንተ ኢሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ አንድ አይደለም፣ አይገናኙም። ትክክል። የተረገመ ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኛ ጋር የተባረከ ነው። አሁን የእናንተን የተረገመ ነው ማለት አልችልም። ክፉ ነገር ስላለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተረገመ ነው ብለህ ታምናለህ አይደል? አይ አላምንም። ነገር ግን በመስቀል እርግማን ስለያዘ እኔ የተባረከ ነው ብዬ አምናለሁኝ፣ እሱ የተረገመ ነው ብሎ ያምናል። እንደ መጽሐፉ እኛ ጋር ቃል በቃል ወጀዐለኒ ሙባረከን ይላል። የተባረከ ነው መሲሁ ብለን እናምናለን። እነሱ ጋር የመርገም ነው የተረገመ ነው ብለው ያምናሉ። ገላትያ 3:13 አውጣለት አንዴ አነስ። አውቀዋለሁ ብራዘር አውቀዋለሁ። በመስቀል ላይ ገላትያ 3:13 ምን ይላል? በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ኢየሱስ ክርስቶስን ያጠቃልላል አያጠቃልልም? ይሄ መረገም ያጠቃልላል። ጎበዝ። ስለዚህ ኢየሱስ ክርስቶስ ተረግሟል አይደለ? በእንጨት የሚሰቀል ሁሉ የተረገመ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጀን። ስለዚህ በእንጨት ላይ የተሰቀለ ሁሉ የተረገመ ነው ሲል ጊዜ ክርስቶስን ያጠቃልላል አይደለ? ያጠቃልላል። ስለዚህ ክርስቶስ የተረገመ ብለህ ታምናለህ? ያሳዝናል። ክርስቶስ በእኔ ምክንያት ስለተሰቀለ እሱ እርግማን ሆነ፣ እኔ ደግሞ ጽድቅ ሆንኩ። እሱ በእኔ ምክንያት እያልክ ራስህን ሸውድ። ግን የተረገመ ነው ብለህ ታምናለህ። እኔ ግን የተባረከ ነው ብለህ ምናልነው። ሱራ መርየም ላይ መሲሁ ምን እንዳለ ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበት ስፍራ የተባረኩኝ ሆንኩኝ እያለ የተባረከ አድርጎታል አምላካችን። አንድ አይደለም ነው የምልህ። የእናንተን ኢሳ ዓለም አያውቅም። አይገናኝም እንጂ እኔም እኮ እያልኩህ እኮ ነው፣ እያገዝኩህ እኮ ነው። አንተ የተረገመ ነው ብለህ ታምናለህ፣ እኔ ደግሞ የተባረከ ነው ብዬ አምናለሁ። ገብቶሃል አይደለ? ኢየሱስ ተሰቅሏል ብለህ ታምናለህ? ምን እነዛ ወንበዴ አይሁዶች አምላክ ያለህ አሳልፎ አልሰጠውም፣ አክብሮታል፣ ወስዶታል ብዬ ነው የማምነው። አንተ ግን
ለነዚያ ለወንበዴዎች አሳልፎ ሰጥቶታል ብለህ ታምናለህ አይደለ? ህዝብ ያውና በህይወትም እስካለ ሶላትን በመስገድ አንድ ይባከን ወጀዐለኒ ሙባረከን አይነማ ኩንተ የሚለው ያና በየትም ስፍራ በሆን ብሩክ አድርጎኛል አለ። ለሱ የተባረከ ነው። አንተ ጋር ምናልባት ምናብ ያለው እንጂ ትክክለኛው አይደለም። ምን አልከኝ? ቆይ አንዴ ወደ እሱ እንመጣለን። ትክክለኛው አይደለም ማለት ወደ እሱ እንመጣለን። እሺ አሁን መተው ነው ነገረ። ከዛ በፊት ማንም የእናንተን አስተምሮ አያውቁም። ወይ አንዴ ተረጋጋ። ሙሐመድ አይደሉም የነገሩን፣ ሙሐመድ አደረሰ እንጂ እርሳቸው አይደለም የነገሩን። አምላካችን አላህ ሱብሓነሁ ወተዓላ ነው የነገረን። ክርስቲያኖች እዚህ ጋር ትልቅ ስህተት የሚሰሩት ነብዩ መሐመድ ናቸው የነገሩ። ስለዚህ ከአምላክ ዘንድ እንጂ የመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው አይደለም። እሺ ወማ ያንጥቁ ለኔ ነገረኝ፣ እኔ ደግሞ ለእናንተ ነግራቸዋለሁ ብሎ ነው የነገራችሁ። ከዛቸው በፊት እናንተ አይነት አስተምሮ ባከና አደም። እሺ ሙሴ ነብይ ማን የነገረህ አንተ? መጽሐፍ ቅዱስ ይነግረኛል፣ እስራኤላውያንም ይነግሩኛል። አልጠየቅኩም። ከሙሴ በፊት ሙሴ ነብይ መሆኑን የነገረህ አንድ ነብይ ማን ነው? ሙሴን የሚያውቀው ከዚያ በፊት አንድ። ከማን በፊት? ከሙሴ በፊት። ከሙሴ በፊት ማንም አያውቀው የጌታ ሰው በራሳቸው ወጥመድ የሚያዙት። ስለዚህ ከነብይ መሐመድ በፊት ማንም የሚያውቀው የለምና አልቀበልም ካልከርሱን። ሙሴንም ከሙሴ በፊት ማንም የሚያውቀው የለምና መቀበል የለብህም ማለት ነው። ሙሴ ምን ብዬ በራስና መሰፈር ማለት ይሄ ነው። እሺ ሙሴን የመቀበል ግዴታ አለብኝ። ሙሴን አትቀበለው? ሙሴን የመቀበል ሙሴ እኔ እኮ አልተላከም። እሺ ያ የሙሴን ነብይነት መጽሐፍ ቅዱስ እየተናገረ አትቀበልም ማለት ነው? ሙሴ ነብይ አይደለም አላልኩም። ለኔ ግን አልተላከም። ነብይነቱን ታምናለህ አታምንም? አንተ ነብይነቱን ተቀበል ነብይነቱን የሙሴን ነብይነት እቀበላለሁ። ነብይ ነው ያማል። ስለዚህ እንዴት ተቀበልክ? ከሱ በፊት ማን መስክሮለት ነው የተቀበልከው? ከሱ በፊት መሰከረለት የለም፣ ግን ህዝቡ አለ ነው። ስለዚህ ነብዩ መሐመድን ከሱ በፊት የመሰከረለት ማን ነው የሚለውን ጥያቄ እዛው ቀጥላችሁ እንድምጡ። ምክንያቱም ጥያቄዎችን ብትጠየቁ ከእርሳቸው በፊት ማን መሰከረላቸው ብታሉ አንድም የመሰከረለት የለም። እናንተ ሁሉም ሙስሊም ናቸው ብላችሁ ታምኑ የለ? እነማ እናንተ ማለት ነቢያቶች በሙሉ ሙስሊሞች ናቸው ብላችሁ ታምናላችሁ አይደል? ጨረስክ? እሱን አሁን ሙሴን ማንም የመሰከረለት የለም አይደለ? ለእኔ እኮ እንደዛ የምንለው እኮ እናንተ ሁሉም ነቢያቶች ሙስሊም ናቸው ብላችሁ ታምናላችሁ። ፒላሮች አስተማሪ ነብይ የለም። በደንብ አለ ብናሳየስ? ከገዛ መጽሐፍህ ላይ ባሳየህ አምስቱንም የእስልምና መሰረቶች ሻሃዳ ትይዛለህ? ሻሃዳ ይዛለህ። በጣም ጥሩ። በፈጠራቸው አሁን ይሄን ሰውዬ ቃል ገብቷል። ልብ በሉ የምንለው እኮ እናንተ ሁሉም ነቢያቶች ሙስሊም ናቸው ብላችሁ ታምናላችሁ። ነገር ግን ነብዩ መሐመድ በፊት ያለው አንድ ነብይ እናንተ የምታስተምሩትን የእስልምና ትምህርት አስተማሪ የለም። የትኛው ምንድን ነው የእስልምና ትምህርት? ለምሳሌ እኔ እመኑ ኢላሂ ኢላላህ በላችሁ አምስቱንም ፒላሮች አስተማሪ ነብይ የለም። በደንብ አለ ብናሳየስ? ከገዛ መጽሐፍህ ላይ ባሳየህ አምስቱንም የእስልምና መሰረቶች ሻሃዳ ትይዛለህ? ሻሃዳ ይዛለህ። በጣም ጥሩ። በፈጠራቸው አሁን ይሄን ሰውዬ ቃል ገብቷል። ልብ በሉ የእስልምና ትእዛዛትና መሰረት ካገኘ በጣም ጥሩ። የመጀመሪያው ትእዛዝ ምንድን ነው? አምላክ አንድና ብቸኛ መሆኑን ያንን ማስተማር ነው። ይሄን ነብያቶች ኢየሱስም ሙሴም ሲያስተምሩ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ ያስተምራሉ። ልክ እንዲሁ ደግሞ በነብያት በአንዱ አምላክ ማመንና በነብያት ነብይነት ማመን ነው። መጽሐፍ ቅዱስ ላይ ቃል በቃል ምን ይላል? በእግዚአብሔርም እመኑ በነብያቱም እመኑ ይላል። ቃል በቃል በቁርአን ላይ ይህ ቃል እናገኘዋለን። ፈአሚኑ ቢላሂ ወረሱሊሂ በአላህ እመኑ በነብያቱም እመኑ። ይህ ተረጋጋ። የመጀመሪያው ትእዛዝ አንዱን አምላክ ብቻ። እሺ ጥቅስ እናሳየው። አንድ ያሳየው። እመኑ በነብያትም ታሳየው። በነብያቱም እመኑ የሚል ጥቅስ አብሽር አሳያለሁኝ። በእግዚአብሔር እመኑ በነብያቱም እመኑ የሚል ጥቅስ አሳያለሁ። አንድ አረስ አወጣለት። እሺ ሁለተኛ ዜና ምዕራፍ 20 ቁጥር 20 አወጣለት። በእግዚአብሔር እመኑ በነብያቱም እመኑ። የመጀመሪያው የሻሃዳ ቃል በአንዱ በአላህ ማመን በነብያትም ማመን የሚለው ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ። እሺ ሁለተኛ ዜና ምዕራፍ 20 ቁጥር 20
ሁለተኛ ዜና ምዕራፍ 20 ቁጥር 20 ያውና ምን ይላል? ማልደውም ተነሱ ወደ ቱቅሂም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና በይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ያሰዳ እዚህ ጋር ሻዳ እያያዙ ነው አሁን የሚሉት። እባክህን አንዴ በአምላካችሁ እመኑ በነቢያቱም እመኑ የሚለው በነቢያቱም እመኑ የሚለው የቱ ጋር ነው አልከን? ያውና እዚህ ጋር አሳየን እኮ አሳያል። ሻዳ ለመያዝ ነው ይሄንን ያሉት። አሁን ጥያቄሽ እየቀየርሽ ነው። ሻሃዳ ለመያዝ ነው የእስልምናን መሰረቶች ያሳየን ያልከው አይደለ? ቀጥታ እያሳየን ነው። እናንተ የእስልምና መሰረቶች የምትይዙት ሻሃዳን ለመያዝ ነው አይደለም? በአንድ አምላክ ማመንና በነቢያቶች ማመን የሚለው የመጽሐፍ ቅዱስ ትምህርት እንደሆነ እያሳየን እኮ። እኔ ከአሁን እኮ ያመጣሁት እኮ በነቢያትን ማመንና በእግዚአብሔር ማመን በእስልምና ሻሃዳ ነው አይደለም? ወደ እሱ እንመጣለን። አንዲት ጥያቄህን እየቀየርክ ቆያለህ። አምስቱንም እንትኖች መሰረቶች እናሳይህ። መጀመሪያ አሳዩኝ አምስቱንም የእስልምና መሰረቶች ብለህናል አይደለ? በነቢያቱም እመኑ የሚለው የቱ ጋ ነው ብለህ ጓልክብን። አሳየህ ጥቅስ ቃል አየሁ አልክ። ቃል በቃል እዚህ ጋር በነቢያቱም እመኑ የሚል ቃል አይተሃል አላየህም? አለ። ሻሃዳ ለመያዝ ነው። በጣም ጥሩ። እባክህን አንዴ ሻሃዳ ማለት ምን ማለት ነው ታውቃለህ? መሐላ ቃል ኪዳን ማለት ነው። እስከምረዳው ከሆነ ምንም የሚያውቀው ነገር የለም። ግን ሻሃዳ እያለ ጓል ይልብናል። ጥያቄ አትቀያየር። እነዚህን አምስቶች እናሳይህ አንድ ጊዜ። መሐላ ነው ለመሐላ አይደለም ይሄ አዳብሽ። አምስቶችን መሰረቶች እናሳይህ። ስለዚህ የመጀመሪያው መሰረት ምንድነው? ይሄኛው ነው። ሁለተኛው መሰረት ምንድነው ከተባለ ስግደት ነው። ነብያቶች ለአንዱ አምላክ ይሰግዱ ነበር አይደለ? በደንብ በጣም ጥሩ። ሶስተኛው መሰረት ምንድነው? ጾም መጾም ነው። ነብያቶች ይጾሙ ነበር አይደለ? ለአምላክ በደንብ በጣም ጥሩ። ከዛ በፊት ሶስተኛ ምንድነው? ምጽዋት ይሰጡ ነበር አይደል? ነብያቶች ዘካ ተገንዘባቸው በደንብ በጣም ጥሩ። አምስተኛው ምንድነው? ወደ መካ በመሄድ ሐጅ ያደርጉ ነበር አይደል? ነብያቶች እንደ መጽሐፍ ቅዱስ አያደርጉም? ያደርጋሉ። አሁን ባሳየህ መጨረሻ ሻሃዳ ነው አይደል የቀረው? ስለዚህ አሁን መካ ሄደው ሐጅ እንደሚያደርጉ እናሳየው። አነስ አንዴ የአማርኛ ያክላል አንተ እንትን አውጣለህ ባይብል ነው ልናሳይህ ነው። ሐጅ እንደሚያደርጉ መካ ሄደው ወደ መካ እናንተ አምስተኛ ፒላራችን ምንድን ነው? ወደ መካ ሄዳችሁ ከአባን መዞር አይደል? እሱ ነው የምታሳየኝ። በቃ ወላሂ እሱ ነው የማሳየህ። ቀጥታ ቀል በቃ መጽሐፍ ቅዱስ ላይ አባን የዞሩበትን አሳየኝ። አዎ ከዛ ሻሃዳ ነው አይደል? አዎ አነስ አንዴ አውጣለህ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 አውጣለህ። ባይብል አፕላይ ግባና እንዳውጣለህ። አይ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምዕራፍ 5 ቁጥር 1 አዎ ታች ከግባና ወደዚህ ስትሮንግ ወርድ የሚልና 2287 የምትለውን ቁጥሯን ተጫናት። ከታች 2280 ከታች ጋር እሱ ጋር ወደ አማርኛ ቀይርለት። እሱ ጋር ያለው እንግሊዘኛው ላንበው። እሺ አንዱ ችግር የለም። ወደ መካ ሄዳችሁ ሐጅ አድርጉ የሚለውን ማን ነው ማየት የሚፈልገው? ወረድ አድርገት። እሱ ጋር ስለ ሐጅ እና ታች ወረድ አድርግለት። ትንሽ አውርድለት። ትንሽ አውርደው እታች ትንሽ እስርህ ጋር ጣትህ አጠገብ አሁን እሱ ጋር እንትን በልለት። ያ ሜክ ኤ ፒልግሪም ቱ መካ ያሰና ያውና ስጋር ታረሳፈየው ያውና ይታያል። እሱ ጋር ሜክ ኤ ፒልግሪም ቱ መካ ወደ መካ ሄዳችሁ ሐጅ አድርጉ። ይህ ምን ላይ ነው ያለው? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ኦሪት ዘጸአት ምዕራፍ 5 ቁጥር 1 ባይብል ሀብ ላይ ክብሩን ሲያሳይ
የሂብሩን ቀጥታ ወደ እንግሊዝኛ እዚያው ጋር ቀይር። ያውና የሂብሩ ቃል እዚህ ጋር አሽሃዱ አማርኛ አድርገውን እኛ የምናንብበው እያሉ ነው። ወደ አማርኛ ቀይርላቸው። አንስ እዛው ላይ አረብኛ እኮ ነው የሚለው። ኧረ እንግሊዝኛ አብሽር፣ ወደ አማርኛ ቀይርላቸው እዛው ላይ። አረቢክ ነው ያወጣው። ኧረ ችግር የለውም። አንተን ላይ ያስቀምጥልሃል፣ በእንግሊዝኛ ያስቀምጥልሃል። አረበኛውን አይደለም። እዛው ላይ ወደ አማርኛ ቀይር ትችላለህ። እንግሊዝኛው አለ እኮ እሱ እንግሊዝኛው አለ። ወደ አማርኛ እዛው ጋር ሌሎች እንዳዩት እሷን እንትን በልና በቃ ሜክ ኤ ፕሪግኔት ቱ መካ እንዲለን ትራንስሌት አድርግላቸው። እዛው ጋር ያለ ትራንስሌት አድርገው። አልመጣም አለኝ ትራንስሌሽን። ኮፒ ብዬ ጉግል ላይ ልግባው። ኮፒ አድርጎና ጉግል ላይ ያሳያችሁ። እሺ አላህ አላህ ያው ትራንስሌሽን ወደ መካ ሐጅ አድርግ። ያው ወደ አማርኛ እኮ ትራንስሌት እኮ አድርጓለህም እኮ አይደለም፣ በአማርኛ ነው የነገረህ። ኧረ እባክህ በእንግሊዝኛው አለ እዛው ላይ። እንግሊዘኛው አረብኛ የሚለውን ብሎ ነው ቅድም ያወጣው። አረቢክ ብሎ ነው ያወጣው። እዛው ላይ እንግሊዘኛ አለልህ እያለህ እኮ ነው ወገናችን። እኮ በተለያዩ ቋንቋዎች ስትቀይረው ጊዜ ሐጅ ስለማድረግ ነው እየተናገረ ያለው። የአረብ ክርስቲያኖች አሉ ለምሳሌ አይደለ? ይሄንን መተው እዚህ ሲያነቡ ጊዜ ይህን ቃል ለሚቀመጥላቸው የዓለም ላይ ያለ ክርስቲያን የሚጠቀምበት የራስህ ባይብል ሀብ ነው። እዚያ ላይ ስትገባ ጊዜ ያው በእንግሊዝኛም በአረበኛም በሁሉ ቋንቋ ያስቀምጥልሃል። አንዳንድ ቦታዎች ላይ የሚገርምህ በአማርኛ ሁሉ ብሎ የሚያስቀምጥበት ጊዜ ቦታ አለ። በቃ ስለዚህ ይሄ ስንተኛው ፒላር ነው ማለት ነው? ኦሪት ዘጸአት ምዕራፍ 5 ቁጥር ማነው? አምስተኛው የእስልምና መሰረት ነው እሱ። ይሄ አምስተኛው የእስልምና መሰረት ነው። አራተኛው ምን ነበር? ጾም መጾም። ጾም መጾም። እነሱ ምን የሚል ጾም ነው የሚጾሙት? ጾም ይጾማሉ ነው። ጾም አራተኛው የእስልምና መሰረት ነው። እሺ እናንተ እነሱ ረመዳንን ጾመዋል? ወደ ዝርዝር ጥያቄ እየሄድክ ነው። እናንተ የምትጾሙት ረመዳንን ነው። የቀደሙት ሙስሊሞች ረመዳንን ጾመዋል? ወደ ዝርዝር ትሄዳለህ? እኔ እሄዳለሁ፣ ችግር የለውም። ግን ወደ ዝርዝር እየሄድክ ነው። ወደ ዝርዝር እየሄድኩኝ ነው። እነዚህ መሰረቶቹ እነዚህ ትዕዛዛቶቹ አሉ። ግን በቃ ወደ ረመዳንን ማየት ፈልገዋል ይሄ ሰውዬ። አዎ ያለፉት ነብያቶች እንደ መጽሐፍ ቅዱስ አሁንም ሰርፕራይዝ ነው የማደርግህ፣ ረመዳንን ወር ነበር ሲጾሙ የነበረው። ምን ትላለህ? ነው ረመዳን ወር ምን ማለት ነው? ረመዳን ወር በጨረቃ ወራት አቆጣጠር 9ኛው ወር ነው። ነብያቶች መጽሐፍ ቅዱስ ላይ ሲቆጥሩ የነበረው በጨረቃ ወራት አቆጣጠር ነው። 9ኛው ወርን ሲጾሙ እንደነበር ማስረጃ ላሳየህ። ቆይ እናንተ ረመዳን የምትጾሙት ቁርአን የወረደበት ቀን ነው። ማን ቁርአን የወረደበት ወር ነው ብላችሁ ነው የምትጾሙት አይደል? እየቀያየርክ ጥያቄ እየሄድክ ነው ወገናችን። ነው አይደለም። ይህ ሁሉ ላለመስለም ነው አይደለ? እኔ ምን እንዴ አሁን እኮ የያዝነው እኮ እውነት ነው። እናንተ ረመዳንን የምትጾሙት ትዕዛዝ አሳየኝ። አሁን ወደ መካ ሄዳችሁ ሐጅ አድርጉ የሚለው ነው የቀረኝ። ከዛ ሻሃዳ አልከን ጨረስክ እና እሱን ካየህ በኋላ ደግሞ ተመልሰህ ጾሙ የትኛውን ወር ነው ሲጾሙ የነበረው? ይሄ መካን እንዳብራራሃት አራቱንም አላብራራኸው እኮ። እሺ አሁን ረመዳን ላሳየህ። እሺ የረመዳንን ወር ሲጾሙ እንደነበር ነብያቶች አሁን መጽሐፍ ቅዱስ ላይ ባሳየህ ሻሃዳ ትይዘህ ነው አይደል? ረመዳን ወሩን እኮ ወሩ ላይ ሊጾሙ ይችላሉ፣ ችግር የለው። እናንተ ግን ወሩ ላይ የሚጾሙበት ምክንያት ቁርአን የወረደበት ብላችሁ ነው አይደል የምትጾሙት? አይደለም
ምን በላችንም